ወንድ ልጅ የእውነት ከልቡ እንዳፈቀረሽ የምታረጋግጭበት መንገድ። አሁን እነዚህ ነገሮች ካደረገ እነዚህ ነገሮች ካየሽበት የእውነት እንደወደደሽ እንዳፈቀረሽ እርግጠኛ መሆን ትችያለሽ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ ወንድ ልጅ የእውነት ከልቡ እንዳፈቀረሽ የምታረጋግጭባቸው መንገዶች በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ውዴናሽ ዳርቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም በሁለተኛው ቻናሌ በቆንጆ ቪዲዮ ተመልሼ መጥቻለሁ። እንደሰማችሁት ነው ወንድ ልጅ ሲወድሽ ሲያፈቅርሽ የሚያደርጋቸውን ነገሮች በማየት በመመልከት እርግጠኛ መሆን ትችያለሽ። በጣም በተደጋጋሚ ስለምጠየቅ ነው ፍቅሩ የእውነት መሆኑን እንዴት ማወቅ እችላለሁ፣ እንዴት ማረጋገጥ እችላለሁ የሚሉ ጥያቄዎች በጣም በተደጋጋሚ ይደርሱኛል። ዛሬም ለዛ መልስ ለመስጠት ነው ይህን ቪዲዮ የሰራሁት። እስኪ ቪዲዮን ከመጀመራችን በፊት ግን ሁላችሁም ላይክ አድርጉት። እሺ፣ በጣም አመሰግናለሁ። መጀመር እንችላለን። የመጀመሪያው ነገር ወንድ ልጅ የእውነት ከልቡ ሲወድሽ ቅድሚያ ይሰጥሻል። ያው ፕራዮሪቲ የምንለው ማለት ነው። ቅድሚያ መስጠት ማለት በብዙ መልኩ ይገለጻል። ያው ላይፍ ላይ ብዙ ቅድሚያ የምንሰጣቸው ነገሮች ይኖራሉ። እንደየጊዜው፣ እንደየቦታው፣ እንደየወቅቱ ይለያያል አይደለም? የፍቅር ግንኙነት ላይ ደግሞ ወንድ ልጅ እንደወደደሽ መጀመሪያም አካባቢ ላይ ገና እየተዋወቃችሁ እየተግባባችሁ ባለበት ሰዓት ላይ ለአንቺ ቅድሚያ ሰጥቶ ሲያገኝሽ፣ ቦታ ሲሰጥሽ፣ ጊዜ ሲሰጥሽ፣ ሲያናግርሽ፣ የአንቺን ጉዳይ ብሎ ሲይዝ እንደወደደሽ ማወቅ ትችያለሽ። ብዙ ነገሮች አሉ። እውነት ለመናገር አሁን ባለንበት የጥድፊያ ዓለም ላይ ከተሞች አካባቢ የምንኖሩ ውጭ ሀገርም በተለያዩ ስራ ላይ የምትኖሩ ትኖራላችሁ እና እንዴት እንደሆነ እናውቃለን አይደለ? ሩጫ ነው። አሁን ያለንበት እንትን ሩጫ ነው። ስራ አለብን፣ ቤተሰብ አለብን። እነዚህ ሁሉ ነገሮች ቢዚ የሚያደርጉን ናቸው። ግን ወንድ ልጅ ፍቅር ሲይዘው ሲወድሽ ሲያፈቅርሽ ለአንቺ የሚሆን ጊዜ አያጣም። በጣም ጊዜውን ያመቻቻል። ቅድሚያ ነው የሚሰጥሽ። አንደኛ ላይ ትመጫለሽ። በቃ አንደኛ ላይ ትመጫለሽ። ጊዜ ይሰጥሻል። የአንቺ ጉዳዩ ነው። ደህንነትሽ ያሳስበዋል። ስለአንቺ ይጨነቃል፣ ስለአንቺ ያስባል። ይህንን ደግሞ በጣም በብዙ መንገዶች ማወቅ ማረጋገጥ ትችላለሽ። የነገርሽውን ነገር አስታውሶ ሲጠይቅሽ፣ ሲደውልልሽ፣ ቴክስት ሲያደርግልሽ፣ ስለአንቺ ማሰቡን በተለያዩ መንገዶች ሲገልጽልሽ ማወቅ ማረጋገጥ ትችላለሽ። ስለዚህ የመጀመሪያው ነገር የእውነት ከልቡ የወደደሽ ያፈቀረሽ ወንድ ቅድሚያ ይሰጥሻል። ሁለተኛ ያዳምጥሻል። በይበልጥ አንቺን ለማወቅ ይሞክራል፣ ይጥራል። ሁልጊዜም በቃ አንቺን ለማወቅ ዛሬ ምን እንደተሰማሽ፣ ስለ ውሎሽ፣ ስላጋጠመሽ ነገር፣ ስላሳለፍሽም ነገር ሊሆን ይችላል። በቃ አንቺን መስማት በጣም ያስደስተዋል። በጣም ብዙ ሰዎች የሚሸወዱት ይሄንን ነው። ይወደኛል እኮ ያፈቅረኛል እኮ ሊሆን ይችላል፣ ግን የማያዳምጥሽ ከሆነ በጣም ከባድ ነው። ምክንያቱም እኛ ሴቶች መደመጥ ለእኛ ትልቅ ነገር ነው ያለው። ታውቃላችሁ፣ አብዛኞቻችሁ ታውቃላችሁ፣ ትረዳላችሁ ብዬ አስባለሁ። ይሄንን መደመጥ እንፈልጋለን። በጣም እናወራለን፣ ስለ ሁሉ ነገር እናወራለን አይደለም? መንገድ ላይ ስላየነውም ቀሚስ፣ ስላየነው ጫማ፣ ስላየነው ሰው እያንዳንዱን ነገር እናወራለን እና በምናወራበት ሰዓት ላይ ደግሞ መደመጥ እንፈልጋለን። መደመጥ ለእኛ ያለው ዋጋ ትልቅ ነው። ስለዚህ የሚያዳምጥሽ ከሆነ የሚጠይቅሽ ከሆነ አንቺ እንድታወሪ፣ አንቺ እንድትነግሪው፣ ስሜትሽን እንድትገልጭለት የሚጠይቅሽ ከሆነ ውሎሽ እንዴት ነበረ፣ ባለፈው ያረግሽ ነገር እንዴት ሆነልሽ፣ ተሳካ፣ እየሞከርሽ የነበረው ነገር እንዴት ሆነ፣ እንደዚህ ብለሽ ነግረሽኝ ነበር እኮ እሱ ነገር እንዴት ሆነ እያልክ ደግሞ ደጋግሞ የሚጠይቅሽ ከሆነ በቃ አንቺን ሁል ጊዜ ለማወቅ ሁል ጊዜ ለመረዳት የሚጥር ከሆነ ይሄ አንድ ጊዜ ስለጠይቀሽ ሁለት ጊዜ ስለጠይቀሽ አይደለም። በቃ ሁል ጊዜ አንቺን ለማወቅ የበለጠ ለማወቅ ከትላንት ዛሬ የበለጠ አንቺን ለማወቅ አንቺን ለመረዳት አሁን ላይ ምን እየተሰማት ነው የሚለው ለማወቅ የሚፈልግ አይነት ሰው ከሆነ የእውነት ወዶሻል፣ አፍቅሮሻል ማለት ነው። እንዳያመልጥሽ ይሄ ሰው በእውነት የሚጠይቅሽ፣ የሚረዳሽ፣ በቃ የሚሰማሽ ሰው ካገኘሽ በእውነት መታደል ነው። ሶስተኛ ስለ ወደፊት ካወራሽ። ወንዶች በጣም የሚፈሯት ነገር ናት። አሁን ፊውቸር የምትባለው ነገር፣ ወደፊት የምትባለው ነገር፣ ነገ እንደዚህ እናደርጋለን፣ ነገ እንደዚህ እንሆናለን የሚለው ነገር አሁን ላይ ወንዶች አሁን ላይ ሳይሆን ትንሽ ቀደም ባለው ጊዜ የሚፈሯት ነገር ነበረች። አሁን ላይ ደግሞ የሆነች ፌክ ነገር አለች። በቃ ስለ ወደፊት ሴት ልጅ መስማት ትፈልጋለች የሚባሉ ነገሮችን በጣም በተደጋጋሚ እየሰሙ አጭበርባሪ የሆኑ ወንዶች ደግሞ የሚጠቀሙባት ነገር ሆናለች፣ ትሪክ ሆናለች። በቃ ነገ እንደዚህ ሆናለ። ይሄ በአፍ ዝም ብሎ በቃል የሚባል አለ አይደለም? እዚህ ላይ ስማርት መሆን አለብሽ። ዝም ብሎ እውነተኛ ሴቶች ፍቅር ውስጥ ስንሆን በቃ ብዙ ነገር ላይ እያየንም ሳናቅ እንኳን የምንሸወደው ማለት ይከብደኛል። እውነት እያወቅን የምንሸወደው ነገር ስለሆነ ነው እንጂ የእውነት ከልቡ የሚያወራሽንና እየዋሸሽ እየሸወደሽ ያለን ወንድ
በብዙ መንገዶች ትለያለሽ። ግን በቃ ስንወድ ስናፈቅር ብዙ ነገሮችን አሳልፈን እንሰጣለን። ብዙ ነገሮችን ችላ እንላለን። አይ ይስተካከላል፣ አይ እንትን ይላል፣ አይ እንደዚህ ሊል እኮ ፈልጎ ነው እንላለን ፍቅር ውስጥ ስንሆን። ግን በጣም ልብ ማለት አለብሽ። ስለ ወደፊት የሚያወራሽ ስልሽ ይሄ በቃል ለማለት ያህል ይሁን የተሸመደደ የሚመስል ነገር የሚያወሩ ሰዎች እኮ አሉ። ነገ እንደዚህ የተሸመደደ ነገር ያስታውቃል። እንደዚሁ ጀስት በፕላን ውስጥ ነገ አለሽ ወይ? እሱ ነገ ብሎ የሚያቅዳቸው የራሱ ነገሮች ይኖራሉ። ለምሳሌ ምርቃት ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። የዛኔ አንቺ ደግሞ እንደዚህ ትሆኛለሽ፣ እንደዚህ እናደርጋለን፣ እኔ ስመርቅ እንደዚህ ሄደን እናከብራለን፣ እንደዚህ ይሆናል ወይ እንደዚህ ምንም የሚልሽ ከሆነ ነገ ውስጥ የእውነት በቃ ይሄ አስቡበት የሚያወራቸው ቃላቶችን ብቻ ሳይሆን እንደዚሁ ድንገት በሚያወራበት ሰዓት ዝም ብሎ ኖርማል ኮንቨርሴሽን እያወራችሁ ነገ ውስጥ አለሽ ወይ? እኛ ብሎ ያወራል ወይ? ነገ ብሎ የሚያቅደው ነገ ይሄ ቢሳካልኝ ይሄ ቢሆንልኝ ብሎ የሚያስበው ነገር ውስጥ አንቺን ያካትትሻል ወይ? ስለ አንቺ ያወራል ወይ? እዚህ ላይ በጣም ስማርት መሆን አለብሽ። ስለ ነገ አንቺ ስላለሽበት ነገ ከሱ ጋር ስለሚኖራችሁ ነገ በደንብ በተደጋጋሚ የሚያወራ ከሆነ ይሄንን በደንብ ልብ ብለሽ አስተውይ። የእውነት ወዶሻል፣ አፍቅሮሻል ማለት ነው። አራተኛ ይቀናል። እንዴ ናፊ ምን ማለትሽ ነው የምትሉ ትኖራላችሁ። ምክንያቱም ቅናት አብዛኛው ፐርሰንት ጤናማ ስላልሆነ ሁለት አይነት ቅናት አለ። እኔ እዚህ ጋር ሌላችሁ የፈለኩትንም እነግራችኋለሁ። የመጀመሪያው ግን ቅናት አብዛኞቻችሁ እንደምታስቡት እንደምታውቁትም ጤናማ ያልሆነው ቅናት ነው። እገሌን ለምን አወራሽ፣ እገሌ ጋር ለምን ሆንሽ፣ እገሌ ለምን አየሽ፣ በቃ በእያንዳንዱ ነገር መቅናት ጤናማ ያልሆነው እሱ ቅናት አለ። ግን የወደደ ያፈቀረ ሰው ደግሞ ይቀናል። ለምን ይቀናል መሰለሽ? ገና በእጁ ስላላስገባሽ ሌላ ሰው መጥቶ ሊወስድብኝ ይችላል ብሎ ስለሚያስብ ከሌላ ሰው ጋር ስታወሪ ካየሽ ይቀናል። ምክንያቱም ገና ፍቅሩን አልገለጸልሽም፣ ገና አልነገረሽም እና ሌላ ሰው በመሀል ሊወስድብኝ ይችላል ብሎ ስለሚያስብ በጣም ይቀናል። የሚያስታውቅ አይነት ቅናት አለ አይደል? ፊቱ ላይ፣ ንግግሩ ላይ በቃ ሊበሳጭ ይችላል። በቃ ሌላ ሰው ሰላም ብለሽ ወደ ሶስት መጪ ወይ ከሌላ ሰው ጋር እያወራሽ ከነበረ ካየሽ ሊበሳጭ ሊናደድ ምናምን ይችላል። ይሄኛው እንግዲህ የወደደ ሰው ገና በእጁ ስላላስገባሽ ገና እንትን ስላላለሽ እርግጠኛ ስላልሆነ በአንቺ እርግጠኛ ስላልሆነ እንዳላጣት ብሎ የሚፈራው አይነት ቅናት ነው እና ይሄ ኖርማል የፍቅር መገለጫ ነው። ግን ይሄ የባሱ ነገሮች ካሉ መጠንቀቅ ያስፈልጋል። ምክንያቱም ቅናት ምንም ቶለሬት የሚደረግ ነገር አይደለም አይደል? እዚህ ጋር ግን ልልሽ የፈለኩት በጣም ትንሽ የሆነች ፐርሰንቷን ይሄ ከሰዎች ጋር የሚወድሽ የሚያፈቅርሽ ሰው እኮ ከሌላ ሰው ጋር ሆነሽ ሲያይሽ ደስ አይለውም አይደለም? በቃ ሊወስድብኝ ይችላል ብሎ ስለሚያስቡ። ግን ይሄ የሆነበት ምክንያት ገና ስለሆነ የእሱ መሆንሽን እርግጠኛ ስላልሆነ ነው እንደዚህ የሚሰማው እንጂ ከዛም በኋላ ነገሮች እንደዚህ ይሆናሉ ማለት አይደለም። ቅናተኛ ባህሪ ኖሮበት አይደለም። ግን ስለወደደሽ ስላፈቀረሽ እና እንዳያጣሽ ስለሚፈራ የሆነች ፐርሰንት ቅናት አለችበት እና ቅር ይለዋል። ይህን ደፍሮ እንኳን ላንቺ መጥቶ እንትን ባይልሽ፣ ምክንያቱም መብት የለውም ገና ባይነግርሽ እንኳን ቅር እንዳለው ታውቂያለሽ። ሌላ ሰው ሰላም ስትል፣ ሌላ ሰው ስታወሪ፣ ስለ ሌላ ሰው ስታነሺ በጣም ቅር ይለዋል፣ ይቀናል። ስለዚህ ይህን ካየሽበት ወዶሻል ማለት ነው። መጨረሻ ከአንቺ ጋር በሚሆንበት ጊዜ ምቾት ከተሰማውና ደስተኛ ከሆነ አሁን ወንድ ልጅ አክቹዋሊ ወንድ ልጅም ሴት ልጅም ምቾት የማይሰማን ቦታ ላይ ብዙ መቆየት አንፈልግም። ስለዚህ ከአንቺ ጋር ሲሆን ደስ ካለው ከአንቺ ጋር ሲያወራ ሲጫወት ብዙ መቆየት የሚፈልግ ከሆነ ደስ የሚለው ከሆነ ምቾት የሚሰማው ከሆነ ወዶሻል፣ ለአንቺ ስሜት አለው ማለት ነው። ከአንቺ ጋር ያለውን ነገር ይፈልገዋል ማለት ነው። ምክንያቱም ቀላል ነገር አይደለም። ምቾት እንደዚሁ ዝም ብሎ አይሰማንም ከሰው ጋር። ሰዎችን ስንወዳቸው፣ ሰዎችን ስናምናቸው፣ ነገ ከነሱ ጋር ደግሞ የሆነ ነገር ቢኖረን ብለን ስናስብ ነው ይሄ ምቾት የሚሰማን። ይሄ ዘና የማለት ነገር አለ አይደለ? ቀለል የማለት ነገር የሚሰማን ለሰዎች ጥሩ ስሜት ሲኖረን፣ ስንወዳቸው፣ ስናፈቅራቸው ነው እና ይህንን ካየሽበት እንግዲህ የእውነት ከልቡ እንደወደደሽ እንዳፈቀረሽ እርግጠኛ መሆን ትችያለሽ። ጥሩ የሆነ የፍቅር ጊዜ እንዲሆንላችሁ እመኛለሁ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እዚህ ድረስ መታችሁ ቪዲዮን ወዳችሁት ግን ላይክ ሳታደርጉ ፕሊስ እንዳትወጡ። ሁሉ ጊዜ ላይክ አርጉ እያልኩ የምጠይቃችሁ ላይክ ሲደረግ አልጎሪዝሙ ዩቲዩብ አልጎሪዝም ማለት ነው ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው። እዚህ ድረስ መታችሁ ስለተከታተላችሁን ያመሰግናለሁ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው